ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ። ሰላም ክብራትና ክብራን ኢሳድስ የሁለተኛው ቻናል ቤተሰቦቻችን፣ ይህ የዜና አውዳችንን ይዘን የምንቀርብበት ነው የሚሆነው። ዛሬ በሀገራችን ጉዳይ ላይ የሰማናቸው ነጥቦች በዚህ ላይ ተካተዋል። ነዋሪዎች ለደህንነታቸው በመስጋት እየሸሹ መሆኑን፣ ከተማውን ለቀው እየወጡ ያሉበት፣ የትግራይ አካባቢ ላይ ያሉ ችግሮች እየተባባሱ ለመምጣታቸው ምልክት እንደሆነ እየተነገረ ነው ያለው። በዚህ ዙሪያ ላይ መረጃ ይዤላችኋለሁ። ከዛ ውጪ በመከላከያና በትግራይ ኃይሎች መካከል ግጭት ተካሂዷል በሚለው ዙሪያ ላይ መረጃዎች በደንብ ተጠናክረው እየወጡ ነው ያሉት። እነዚህም ጠቃሚ መረጃዎች በዚህ ውስጥ ተካተዋል። በጎረቤት ሀገር በደቡብ ሱዳንም እንደዚሁ ግጭቶች መኖራቸው እንደገና መቀስቀሳቸው ያም ደግሞ ለአካባቢው ማህበረሰብ እንደገናም ደግሞ በምስራቅ አፍሪካ ላይ በአፍሪካ ቀንድ ላይ ያለውን በጦርነት አውድማ እየሆነ ያለውን አካባቢ ሌላ ራስ ምታት አድርጎ እንደጨመረበት እየተነገረ ነው የሚገኘው። እነዚህና መሰል ጉዳዮችን ይዤላችኋለሁ። ወደ ዋነኛው ጉዳይ ልለፍ። በተለይ ነዋሪዎች ለደህንነታቸው በመስጋት እየሸሹ መሆናቸው መገለጹ ዛሬ ተሰምቷል። ይሄን በተመለከተ ደግሞ መጠነኛ ቆይታ ላድርግላችሁ። እንግዲህ ክብራትና ክብራን ኢሳድስ ቤተሰቦቼ፣ ይሄ ጉዳይ የተከሰተው በአላማጣና በኮረም ነው። በኮረምና በአላማጣ አካባቢ ከፍተኛ ስጋት ተፈጥሯል። የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ከአላማጣና ኮረም ከተሞች መውጣታቸው እየተዘገበ ነው የሚገኘው። በዚህም ሁኔታ ላይ ነዋሪዎች ለደህንነታቸው በመስጋት እየሸሹ መሆናቸው እየተገለጸ ነው የሚገኘው። ግጭት ይቀሰቅሳል በሚል እንዲሁም ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉ ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ ነው የሚገኙት ተብሎ እየተነገረ ነው ያለው። የአላማጣ ነዋሪ እንዲሁም የቀድሞ የአካባቢ ባለስልጣንን እና በትግራይ ጊዜያዊ አስተዳደር ስር የአላማጣ ከንቲባ የነበሩት አቶ ዝናቡ ደስታን ቢቢሲ አነጋግሯል። በከተማው ውጥረት መኖሩን ነዋሪዎችም እየሸሹ እንደሚገኙ በግልጽ ሳይደብቁ መናገራቸው ተነግሯል። ስማቸው እንዳይጠቀስ የጠቀሱትም ሌላ አንድ ግለሰብ ከአላማጣ ሸሽተው ወደ ቆቦ መሄዳቸውም ጭምር ነው እየተነገረ ያለው። አሁን ማለትም ኦልሞስት ዛሬ ባለንበት ሁኔታ ዛሬ አርብ ነው። ትላንትና ሐሙስ ቆቦነን አልጋ የሚባል ነገር በቆቦ የለም፣ በጣም ውድ የሆኑ አልጋዎች ብቻ ናቸው የቀሩት በማለት ነዋሪዎች መናገራቸውም ተዘግቧል። ቤተሰብ ያለው ቤተሰብ ጋር ወይም አልጋ ለሁለት ለሶስትም ሰው ይዞ ነው ሰው እየተቀመጠ ያለው። አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ እንደሆነና ታፍኖ ወደ ጦር ሜዳ መግባትም የማይቀር ጉዳይ ሊሆን ይችላል ተብሎ እየተነገረ መሆኑ ተሰምቷል። ሁሉም መሸሽ ነው የሚፈልገው የሚለውን ነገር እዛ ላይ ጨምረው ገልጸዋል። ኮማንድ ፖስቱ ማለትም የመከላከያ ታጣቂዎችና የፌዴራል ታጣቂዎች ራሳቸውን ብቻ መታደግ እንደጀመሩ ነው የሚነገረው። እነሱ ካምፖቻቸውን ለቀው ሲወጡ ህዝቡ በእግሩ መውጣት እንደጀመረም ጭምር ነው እየተነገረ ያለው። ትላንትና ሐሙስ በአንድ መኪና የወጡ ሰዎች እንደነበሩ ጠቅሰው አሁን መኪናውም ታግዷል፣ መኪናው እንዳይወጣም ተደርጓል፣ መኪናዎች መውጣት አይችሉም፣ ንብረትም ይዞ መውጣት አይቻልም የሚለው ዘገባ አሁን አየሩን ይዞታል። የከተማው ነዋሪ ባለፈው ሮብ ጥር 20 2028 ዓ.ም ጀምሮ ከምሽቱ ጊዜ አቅራቢያ ጀምሮ በእግራቸው እንደወጡም ነው የሚገልጹት። በእግር ጫካ ለጫካ ነው እየወጣን ያለነው። አሁን ደግሞ የጫካውን መንገድ ሰምተው በዛ መንገድ እየወጣን እንደሆነ አውቀው ተዘግቶብናል እየተባለም እየተነገረ ነው የሚገኘው። መከላከያ ሰራዊትና የፌዴራል ኃይሎች ከካምፖቻቸው ወጥተው ወደ ጥሙጋ አፈግፍገዋል ሲሉም ደንግጠን በዚህ ጉዳይ ላይ የተፈጠረው ነገር ምን እንደሆነ የሚያብራራልን አካል ስላጣን
በድንጋጤ ተውጠን ነው ሽሽት የጀመርነው የሚለውም ጭምር በነዋሪዎች እየተነገረ ነው ያለው። በአላማጣ ከተማ የተለያዩ የአስተዳደር ቢሮዎች ሰራተኞች ወደ አንድ ቦታ መሰብሰብ መጀመራቸው ከተሰማ በኋላ ወደ ማታ አካባቢ የትግራይ አመራሮች ተቋሞችን መያዝ እንደጀመሩ ሲገልጹ ተሰምተዋል። መከላከያ ሰራዊትና የፌዴራል ኃይሎች ባለፈው ሮብ ሌሊት ከ8 ሰዓት እስከ 10 ሰዓት ባለው ጊዜ መውጣታቸው በዛም ደግሞ መውጣትም መጀመራቸውም ጭምር ተነግረዋል። ሲቪሎች ተደናግጠው ሌሊት ከ5 6 ወይም በዛ ሰዓት አካባቢ መውጣት እንደጀመሩ ነው የተነገረው። ነዋሪዎቹ አክለው ሲናገሩ ምንም ተኩስ አልነበረም። የሆነ ቢሮ ሲቆጣጠሩ ባንዲራ ይሰቅላሉ፣ ወደ ላይ ይተኩሳሉ። የተኩስ ልውውጥም አልተካሄደም። አርሚ 24 እና አርሚ 33 የሚባሉት በከፍተኛ ቁጥር እየገቡ ነው በሚልም ተናግረዋል። ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉ አንድ የቀድሞ የአካባቢ ባለስልጣን የፌዴራል ኃይሎች ከተማውን ለቀው የወጡት ሌሊት 8 ሰዓት ጀምሮ እንደሆነም ለቢቢሲ መናገራቸው ቢቢሲ ዘግቦታል። አወዛጋቢ ቦታ ነው። ፌዴራል ነበር የሚቆጣጠረው። በሁለቱም ወገን ያለው የመንግስት መዋቅር ፈርሷል። ኮማንድ ፖስት ነበር የሚያስተዳድረው በሚልም መናገራቸው ተሰምቷል። የቀድሞ ባለስልጣኑ አክለውም አሁን ግን ሙሉ በሙሉ በሰራዊቱ ስለወጣ ሙሉ ሌሊቱን በታጣቂዎች ሰው ሲታሰር ሲታፈን ነው ያደረው። ዘረፋም እየተፈጸመም ነው። በጣም ብዙ ነዋሪ ወደ ቆቦ እንዲሁም ወልዲያ ሸሽቶ ወጥቷል በሚልም ገልጸዋል። የትግራይ ኃይሎች የተለያዩ አርሚዎችን ሲያስጠጉ ስለነበር የፌዴራል ኃይሎች ኃይላቸውን ለመሰብሰብ ብለው ከስፍራው ሳይወጡ እንዳልቀረ እንደተመለከተም ነው የተነገረው። ከዛ ጋር ተያይዞ ወደ ግጭት የሚያመራ ይመስለኛል ይሄ ጉዳይ በሚል ነዋሪዎቹ ይገልጻሉ። አሁን ባለበት ሁኔታ ወደ ቆቦና ጮቢ እየተባለ አካባቢ ብዙ ሰው በተለይ ሰራዊቱም ጭምር እንደሰፈረ ነው የተነገረ ያለው። የትግራይ ኃይሎች ቀድሞም ከተማ ውስጥ ገጠር አካባቢ ነበሩ። ከዚጋም ተያይዞ የተለያዩ ወንጀሎች ቢፈጸምም የኃይል መመጣጠን ስላልነበር መከላከያ ፌዴራል ፖሊስም ማስቆም አልቻሉም ነበር በማለትም ተናግረዋል። አሁን ላይ እንግዲህ ሙሉ በሙሉ አካባቢው በትግራይ ኃይሎች ስር እንደሚገኝ ነው የገለጹት። በነዋሪዎች ዘንድም ከፍተኛ የሆነ ሽብርና ስጋት እንዳለም ገልጸዋል። ከዚህ ቀደም ከመንግስት ጋር ይሰራሉ ተብሎ የታሰቡ ሰዎችም እንዲሁ ታፍነው የሚወሰዱበት የሚገደሉበት ነገርም እየተሰማ ነው በሚልም ነው መረጃዎቹ የሚያመላክቱት። በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩትና አሁን ላይ የከተማውን ሁኔታ በቅርበት የሚከታተሉ ሰው አሉ። አቶ ዝናቡ ደስታ ይባላሉ። ከ2-3 ቀናት በፊት ጦርነቱ በማይጸብሪ አካባቢ በጸለምት በይፋ እንደተጀመረም እሳቸው ገልጸውታል። አሁንም የ2013 2014 እና 15 ተመሳሳይ የሆነ በወጣቱ ላይ እልቂት ጀምረዋል በሚልም ገልጸውታል። ቶሎ ብሎ ሊቋረጥ ካልቻለ መልሶ የትግራይ ህዝብ በተለይ እናቶች የሚያለቅሱበት ጊዜ በጣምኑ ቀርቧል ሲሉ ስጋታቸውን ገልጸዋል። ሮብ ምሽት የመከላከያ ሰራዊትና የፌዴራል ኃይሎች ከአላማጣ ለቀው መውጣታቸውን አረጋግጠው አሁን በከተማው ላይ ሰፊ ውጥረት አለ በሚልም መረጃውን አካፍለዋል። በአሁኑ ሰዓት ሰዎች እየታፈኑ ነው በማለት ይገልጹታል። ሪዞርት ተብሎ በሚጠራው አካባቢና ራያ አላማጣ ፖሊስ ጣቢያ አካባቢ የማሰሪያ ማዕከላት በስፋት ተከፍተዋል በሚልም ገልጸውታል። ኮማንድ ፖስቱ ከአካባቢ ለቆ እንደወጣና በትግራይ ኃይሎች ቁጥጥር ስር እንደሚገኝ ጠቅሰው ህዝቡ በተፈጠረው ነገር ተረብሾ በስጋት ውስጥ እንዳለም ነው እያመላከቱ ያሉት። የመከላከያ ሰራዊትና የፌዴራል ኃይሎች ሲወጡ የተኩስ ልውውጥ እንዳልነበረ ተናግረው አሁን ግን የጦርነት ድምጽ አለመስማቱ እንጂ የጦርነት ድባብ ነው አካባቢን የዋጠው በሚልም ይናገራሉ። ህብረተሰቡ በትልቅ ውጥረትና ስጋት ላይ እንዳለም ይነገራል። እየታሰረ እየተዘረፈ ነው ያለው። ስርዓት አልበኝነት በአጭር ቀናቱን የነገሰው በሚል እየተነገረ ነው። ከዚህ ጋር ተያይዞ የትግራይ ክልል አስተዳደር ጋር የተደረጉ ጥረቶች ይወጣሉ ተብሎ የተጠበቁ መግለጫዎች እስካሁን ድረስ ምንም አለመደረጋቸው በራሱ ከፍተኛ ስጋት እንዲሁ እየፈጠረ ይገኛል ተብሏል። ዝርፊያ፣ እስራትና አፍና እየተፈጸመ ነው በሚል ነዋሪዎች ይከሳሉ። ስላለው ወቅታዊ ሁኔታ ከትግራይ አስተዳደርም ከፌዴራል መንግስትም በኩል እስካሁን በይፋ የተገለጸ ነገር ባለመኖሩ በሌላ አካባቢ መከላከያ ሰራዊትና በትግራይ ኃይሎች መካከል ግጭት መከሰቱ ደግሞ ዲፕሎማቲክ ምንጮች በሚናገሩበት ደረጃ ሲገለጥ በጣም ከባድ ጭንቀትን ይፈጥራል። የፈረንሳይ ዜና አገልግሎትና ሮይተርስ የደህንነትና ዲፕሎማሲያዊ ምንጮችን ጠቅሰው እንደዘገቡት
ጸለምት በሚባል አካባቢ ባለፉት ቀናት ግጭቶች እንደነበሩ ማረጋግጠዋል። ሐሙስ ዕለት ደግሞ ትላንትና የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች የሚያደርጋቸው በረራዎችን መሰረዙም በጣም አስደንጋጭ ነገሩን እየጨመረ መምጣቱን ጭምር ይነገራል። ለሁለት ዓመታት የተካሄደውን የትግራይ ጦርነትን ተከትሎ በደረሰው የሰላም ስምምነት ላለፉት 3 ዓመታት ጦርነት ቆሞ የነበረ ሲሆንም አሁን የተፈጠረው ውጥረት ሌላ ዙር ጦርነት እንዳይቀሰቀስ ከፍተኛ ስጋት ፈጥሯል። ቀናት ያስቆጠሩ አሳሳቢ ክስተቶችን በተመለከተ የኢትዮጵያ መንግስትም ሆነ የትግራይ ጊዜያዊ አስተዳደር እስካሁን ያሉት ነገር አለመኖሩ ከፍተኛ ስጋትን እየጨመረ እንዳለ ማወቅ ይቻላል። ከዚህ ጋር ተያይዞ ወደ ሣድስ ቤተሰቦቼ የአፍሪካ ህብረት ኮሚሽን ሊቀመንበር ሞሐመድ አሊ ዩሱፍ በትግራይ ክልል በአንዳንድ አካባቢዎች እየታዩ ያሉ ወቅታዊ ሁኔታዎችን በቅርበት እየተከታተሉ መሆናቸውን ገልጸው ሁኔታውም ጥልቅ ስጋት እንደፈጠረባቸው ማሳወቃቸውም ዛሬ ተነግረዋል። ሊቀመንበሩ ባወጡት መግለጫ በኢፌዴሪ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ጥቅምት 23 ቀን 2015 ዓ.ም በፕሪቶሪያ የተፈረመው የሰላም ስምምነት የተገኘውን ድል ተጠብቆ መቀጠል እንዳለበትም ጭምር አሳስበዋል። እንግዲህ ኮሚሽኑ ሊቀመንበር ሁሉም ወገኖች ከፍተኛ ጥንቃቄ እንዲያደርጉ ነው ጥሪ ያቀረቡት። በመካከላቸው ያለው መተማመን ሊሸረሽሩ ከሚችሉ ድርጊቶች እንዲቆጠቡም ጭምር ያሳስባሉ። ማንኛውም ያልተቋጨ ጉዳይ ካለ በሰላም ስምምነቱ መንፈስ መሰረት በማድረግ ገንቢ በሆነ ውይይት ነገሮች እንዲፈቱም ጭምር ጠይቀዋል። እንግዲህ አፍሪካ ህብረት በፕሪቶሪያዊ ሰላም ስምምነት ሙሉ በሙሉና ውጤታማ በሆነ መንገድ እንዲተገበር ያለመውን ጽኑ አቋም በድጋሚ ገልጸዋል። ህብረቱ በሁለቱም ወገኖች መካከል ለሚያካሄደው የሰላም ግንባታና የእርቅ ሂደት የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም በመረጃው ላይ መነገሩ ተሰምቷል። በኢትዮጵያ ጉዳይ ላይ እንግዲህ የተቋቋመው የህብረቱ ከፍተኛ የልዑካን ቡድን በሁለቱም ወገኖች መካከል ለሚደረገውን ውይይት፣ ትብብርና መተማመን በዚህም ዙሪያ ላይ ያለውን ዲፕሎማቲክ የሆነውን ነገር የማሳደግ ስራ ለማመቻቸት ዝግጁ መሆኑን ገልጸዋል። ይህም በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፍን ለማድረግ የሚደረገው ጥረት አካል ነው በሚል መግለጫቸው ላይ መጠቆማቸው እየተሰማ ይገኛል። ሜሪት ሪል ስቴት በጥንታዊቷ ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችን በማስታወቂያ ዋጋ ከታላቅ ቅናሽ ጋር በ10% ቅድመ ክፍያ ለሽያጭ አቅርበናል። ባለ 1 መኝታ 771 ሺህ ብር፣ ባለ 2 መኝታ 840 ሺህ ብር እንዲሁም ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ ይመዝገቡ። እንዲሁም የባንክ ብድር አመቻችተናል። 70% ለሚከፍሉ 30% ቅናሽ አዘጋጅተናል። ያሉን ቦታዎች ውስን ስለሆኑ ፈጥነው በመደወል ይመዝገቡ። ከደቡብ ሱዳን ጋር በተያያዘ እየተነገረ ያለውን ነገር በተመለከተ መጠኑ ብናይ በጣም ደስ ይለኛል። በደቡብ ሱዳን እየተባባሰ የመጣው ግጭት በአስቸኳይ ለማቆም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ጥሪ እንዳቀረቡ ዛሬ ተሰምቷል። ይህም ጉዳይ እንግዲህ ዋና ጸሐፊው የደቡብ ሱዳን መንግስትና የተቃዋሚ ኃይሎች ሁሉንም ወታደራዊ እርምጃዎች በአስቸኳይ እንዲያቆሙ ጥሪ የሚያቀርብ ነው። ለደቡብ ሱዳን ቀውስ ወታደራዊ መፍትሄ እንደሌለ ብቸኛው መንገድ ሁሉንም የሚያሳተፈ የፖለቲካ ውይይት እንደሆነ አንቶኒ ጉተሬዥ አጽንኦት ሰጥተው መናገራቸውን ሰምተናል። ከዚህ ጋርም ተያይዞ እንግዲህ በተለይ የጆንግሌን ግዛት ያለውን ግጭት መባባሱ ከፍተኛ ስጋት እንደፈጠረ ነው እየተነገረ ያለው። በቅርቡም በተቀሰቀሰው ግጭት በሺዎች የሚቆጠሩ ሰዎች መፈናቀላቸውም ሪፖርቱ አክሎ ገልጿል። ከዚህ ጋር ተያይዞ እንደ አውሮፓውያን ዘመን አቆጣጠር በ2026 የመጀመሪያዎቹ ሳምንታት ብቻ 250 ሺህ ገደማ ንጹሃን ዜጎች በግጭቱ ምክንያት ከቤት ንብረታቸው መፈናቀላቸውን የመንግስት ሪፖርት ጨምሮ ከዚህ ጋር ያለውን ነገር ያስረዳል። እንግዲህ ዋና ጸሐፊው ተፋላሚ ወገኖች የሽግግር ወቅቱ ላይ በመጨረሻው ዓመት ላይ ተአማኒነት ያለው ምርጫ ለማካሄድ የሚያስችል የጋራ መንገድ ካርታ ላይ እንዲስማሙ የሚያሳስብ ነገርም አብረው እንደተናገሩ ተሰምተዋል። እንግዲህ የደቡብ ሱዳን ግጭቱ በሰብአዊ እርዳታ አቅርቦት ላይ እንቅፋት እየፈጠረ እንደሆነም ነው እየተነገረ ያለው። ለሰብአዊ መብት ተሟጋቾች፣ ለእርዳታ ሰራተኞች ደህንነቱ የተጠበቀ መተላለፊያ እንዲፈጠርም ጭምር መረጃዎቹ ይጠይቃሉ።
በንጹሃን ዜጎች ላይ ያነጣጠሩ ጥቃቶች፣ ማፈናቀሎች እንዲቆሙ እንዲሁም ዓለም አቀፍ የሰብአዊ መብት ህጎች እንዲከበሩ ጥብቅ ማሳሰቢያም ጭምር ሰጥቷል። በአፍሪካ ህብረትና በኢጋድ የሰላም ጥረቶች እንዲቀጥሉ ጎረቤት ሀገራትም ድጋፋቸውን እንዲያጠናክሩ ጉተሬዥ ጥሪ ማቅረባቸውን የተነገረ ያለው በደቡብ ሱዳን የሚገኘው የተባበሩት መንግስታት ሰላም አስከባሪ ተልእኮ ወይም ደግሞ ዩኤንሚስ የሚባለው አባላት ንብረቶቻቸው ደህንነታቸውም እንዲጠበቅም ጭምር ነው ማሳሰቢያው የተሰጠው። በሀገሪቱ የነበረው የሰላም ስምምነት አሁንም በከፍተኛ ስጋት ላይ መሆኑን መረጃዎቹ እንዲሁም ደግሞ በሀገሪቱ የነበረው የሰላም ስምምነት አሁንም በከፍተኛ ስጋት ላይ ወድቋል፣ መሪዎቹም በዚህ ሁኔታ ለህዝቡ ቅድሚያ እንዲሰጡም ጭምር ተመክረዋል የሚለው መረጃ እየተሰማ ይገኛል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በመረጃዎቻችን ላይ ያላችሁን ሀሳብ አስተያየቶቻችሁን ስጡን። ፕሮግራሙን ሼር አድርጉ፣ ላይክ ለብዙ ሰዎች እንድታካፍሉልን እንጠይቃቸዋለን። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ።